ሰላም ሰላም የተወዳችሁና የተከበራችሁ የሞዛይክ ስፖርት ተከታዮቻችን እንደሚታወቀው በሞዛይክ ስፖርት ላይ የተለያዩ የአውሮፓ ክለቦችን አጫጭር ስፖርታዊ መረጃዎችን የምናጋራበት ዩቲዩብ ቻናል መሆኑ ይታወቃል። በዛሬ ስፖርታዊ ዜናችን ላይ በምሽቱ ከዝውውር ጉዳይ ጋር በተገናኘ በቼልሲ ቤት ያሉ አጫጭር ስፖርታዊ መረጃዎችን ለመመልከት በድጋሚ ተመልሻለሁ። በዝውውር ጉዳይ ጋር በተገናኘ ቼልሲዎች አንድ ተጫዋች ለማስፈረም ፍላጎት ማሳየታቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ይህ ተጫዋች ማን ነው የሚለውን ነገር በዛሬ ስፖርታዊ መረጃችን ላይ እንመለከታለን። ከዛም በዘለለ ከጉዳት ዜና ጋር በተገናኘ ሪስ ጀምስና ኮል ፓልመርን በተመለከተ የቼልሲ አሰልጣኝ ሊያም ሮዛሪዮ በጋዜጣዊ መግለጫቸው ላይ ጠቅሰዋል። እሱንም የተመለከተ መረጃ አጋራችኋለሁ። ሁላችሁም ግን ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎች ያልፋለሁ። ቀደም ብዬ በጠቀስኩላችሁ ስፖርታዊ መረጃ ከተጫዋች ዝውውር ጉዳይ ጋር በተገናኘ ቪኒሲየስ ጁኒየርና ቼልሲን የሚያገናኝ መረጃ ላጋራችሁ። የቪኒሲየስ ጁኒየር እንግዲህ እስከ 130 ሚሊዮን ፓውንድ ድረስ ያወጣል ተብሎ በማርኬት ቫሊዩ ላይ ተሰይሟልና ተጫዋቹን ለማስፈረም አሁን ላይ ቼልሲዎች ፍላጎት መኖራቸውን የሚያመላክት ነገር ከጊቭሚ ስፖርት ላይ ተገኝቷል። ቼልሲዎች አሁን ተጫዋቹን ለማስፈረም ፍላጎት እንዳላቸው ጊቭሚ ስፖርት ላይ ተዘግቧል። በጥር ዝውውር መስኮት የተጫዋቹ ዝውውር ይሆናል ወይስ አይሆንም የሚለውን ነገር የምንመለከተው ጉዳይ ይሆናል። ሌላኛው የምንመለከተው ጉዳይ ቼልሲዎች አንድ ተከላካይ ለማስፈረም ወደ ገበያ መውጣታቸውን የሚያመላክት መረጃ ስመለከት ነበረ። እሱን የተመለከተ መረጃ ላጋራችሁ። ጃኮብ ራሞንን ለማስፈረም ቼልሲዎች ትክክለኛ የሆነ ፍላጎት እንዳላቸው ተዘግቧል። እንደ ካች ኦፍ ሳይድ ዘገባ ከሆነ ይህ የ21 ዓመት ወጣት ለማስፈረም ቼልሲ፣ ሊቨርፑልና ቶተንሃም ከፍተኛ ፍላጎት ያሳዩ ክለቦች እንደሆኑ ተዘግቧል። ከዛም በተጨማሪ ኒውካስትል ዩናይትድና ብራይተን ክሪስታል ፓላስ ይህን ተጫዋች ለማስፈረም እየተከታተሉት መሆኑን ተዘግቧል። ነገር ግን ቼልሲና ሊቨርፑል በቅርበት ተጫዋቹን ለማስፈረም ከሚከታተሉ ክለቦች ውስጥ የዚህ ተጫዋች ዋነኛ ፈላጊ መሆናቸው ተዘግቧል። እንደ ካች ኦፍ ሳይድ ዘገባ ከሆነ ቼልሲና ሊቨርፑል ተጫዋቹን በዲሴምበር ጀምሮ እየተከታተሉት መሆናቸውን እየተዘገበ ይገኛል። ይህ ተጫዋች ከኮንትራት ጉዳይ ጋር በተገናኘ ያው የውል ማፍረሻውን መክፈል የሚችል ከሆነ ቼልሲ የግላቸው የሚያደርጉበት እድል እንዳለ ተዘግቧል። እስከ 18 ሚሊዮን ዩሮ ድረስ የማርኬት ቫሊዩ ተለጥፎበታል። ተጫዋቹን እስከዚህ ድረስ ገንዘብ መምጣት የሚችሉ ከሆነ ቼልሲ ተጫዋቹን የግላቸው እንደሚያደርጉ ከካች ኦፍ ሳይድ ዘገባ ለመረዳት እንችላለን። ቪኒሲየስ ጁኒየርና ቼልሲን የሚያገናኘው መረጃ ቼልሲዎች እንግዲህ በቪኒሲየስ ጁኒየር ላይ ፍላጎት እንዳላቸው ካች ኦፍ ሳይድ ላይ የተጋራው መረጃ ይዘግበናል። የቼልሲ አሰልጣኝ ሊያም ሮዛሪዮ በጋዜጣዊ መግለጫው ላይ ጥያቄ ቀርቦለት ነበረ ከተጫዋች ጉዳት ጋር በተገናኘ ሪስ ጀምስና ኮል ፓልመርን በተመለከተ ከተጫዋቾቹ ወደ ሜዳ መቼ ይመለሳሉ የሚል ጥያቄ ለቼልሲ አሰልጣኝ ቀርቦለት ነበረ። እንዲህም ሲል ነበረ የመለሰው ባሉኝ ስኳድ በጣም ደስተኛ ነኝ፣ ምንም አይነት ሪስክ አልወስድም። የተለያዩ ጨዋታዎች አሉብኝ። በተለይ ደግሞ በሴሚፋይናል በካራባው ካፕ ሴሚፋይናል ከቼልሲ ጋር ከአርሰናል ጋር የምናደርገው ጨዋታ በጣም ምርጥ ጨዋታ እንደሆነና ከባድ ጨዋታ እንደሆነ እጠብቃለሁ። ስለዚህ ከፍተኛ ሪስክ አልወስድም ሲልም ተናግሯል። ጋዜጠኞችም እንደጠየቁት ከሆነ ሪስ ጀምስና ኮል ፓልመር ለጨዋታው ዝግጁ ይሆናሉ የሚል ጥያቄ ቀርቦለት ነበር። እስካሁን ድረስ እማቀው ነገር የለም፣ የሜዲካል ግን ምርመራ እየተደረገላቸው ይገኛልም ሲል ተናግሯል። ቼልሲ በሜዳው በካራባኦ ካፕ ሰሚ ፋይናል አርሰናል የሚያስተናግድበት ጨዋታ ይጠበቃል። ይህን ጨዋታ ማሸነፍ የሚችሉ ከሆነ ወደ ፋይናል የሚያልፉበት እድል ሰፊ እንደሆነ እየተዘገበም ይገኛል። በሜዳው ከማድረጉ ጋር ተገናኝቶ ቼልሲዎች ጨዋታውን የሚያሸንፉበት እድል እንዳለ እየተዘገበ ይገኛል። ከጥር የዝውውር ጉዳይ ጋር በተገናኘ ዛሬ ከወጡት መረጃዎች ለመረዳት እንደምንችለው በተለይ ካች ኦፍ ሳይድ ባጋራው መረጃ መሰረት አርሰናል ቼልሲ ራሞንን በ18 ሚሊዮን ዩሮ ለማስፈረም ፍላጎት እንዳላቸው ተዘግቧል። ነገር ግን ተጫዋቹን ከቼልሲን በዘለለ ሊቨርፑል፣ ቶተንሃም እንደሚፈልጉትም ተዘግቧል። ተከላካይ መስመር ላይ ቀደም ብዬ እንደጠቀስኩላችሁ በጥር የዝውውር መስኮት ቼልሲዎች ካስፈረሙ ተከላካይ ለማስፈረም ፍላጎት እንዳላቸውም ተዘግቧል። በአዲሱ አሰልጣኝ ቼልሲዎች ደስተኛ ናቸው። ስለዚህ የዝውውር መስኮት ላይ በነቃ ይሳተፋሉ ተብሎ ይጠበቃል። ነገር ግን ዴቪድ ወርስተን በጥር ዝውውር መስኮት በቼልሲ ዝውውር ላይ በጣም ከፍተኛ የሆነ ገንዘብ እንደማያወጡም ጠቅሷል። ነገር ግን ቼልሲዎች አሁን ላይ ራሞንን እየተከታተሉት መሆናቸውን የሚያመላክት መረጃዎች ወጥቷል። ከቪኒሲየስ ጁኒየር ዝውውር ጉዳይ ጋር በተገናኘ ቪኒሲየስ ጁኒየር ወደ ቼልሲ ቤት የመዘዋወሩ ነገር በጣም ጠባብ ነው። ነገር ግን ጊቭሚ ስፖርት አጋርቷል። ተጫዋቹን ላይ ቼልሲዎች ፍላጎት መኖራቸውን ተዘግቧል። ተጫዋቹ በተለይ በሪያል ማድሪድ ቤት ጥሩ የተባለ ጊዜን እያሳለፈ አይገኝም። የዘረኝነት ጥቃት በተደጋጋሚ ጊዜ ተጫዋቹ ያስተናግዳልና ወደ ለንደን የመምጣቱ ነገር አሁን ላይ በድጋሚ እንቅስቃሴዎች እየተደረጉ መሆናቸውን የሚያመለክት መረጃዎች ወጥተዋል። የዛሬ ስፖርታዊ መረጃችን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜን ተመኘው። ለሁላችሁም የቼልሲ ደጋፊዎች መልካም አዳርን ተመኘው። ቻው